ዛሬ እዚህ ቤት እኔ ልኖር እስከመጣሁ ድረስ አንቺ አይንሽን ማየት አልፈልግም። ገብቶሻል? እኔ እዚህ ቤት እስከምኖር እኔ ከሱ ውጪ ማንንም ሰው ማየት አልፈልግም። አይኔ ውስጥ ሌላ ሴት ማየት አልፈልግም። እሺ ስልኳ ለምንድን ነው ይሄው የሚጠራው? ስልክ የት ነው ያለው? እናት እሷ ምን ታረጋለካለች? የት ነው የወሰዳችኋት? የት ማለት ነው? ልንገርህ ልነግርህ አይደለም እኮ ንገሪኝ። እሺ የት ነው የወሰድሻት? ትልቅ ሰው ነህ አይደለ? እዚህ መኖር አልፈልግም። ህይወታችሁን እየረበሽኩኝ እንደረበሽኩኝ እየተሰማኝ ነው ያለው። ልትሰሪ ነው የሱ ልብስ የለበሽው? አልችልም። ምን ማለት ነው አልችልም? አልችልም ወይ? ምን ማለት ነው አልችልም? እችላለሁ። ልብስ የለሽም? መስማት አይደለም የምትፈልገው? እሺ ችግር የለውም። እዚህ ቤት መኖር እንደሌለባት አስብኩኝ። ቀጥለጥ ብላ እንድትወጣ አደረኩ ማለት ሻንጣና ስጂ አስወጣኋት። ምክንያቱም የት ነው የምታስወጫት? እሺ የት ነች? እሺ አይደለም ቤቷም አይደለም። ስለዚህ አሁን በክብር ቀጥ ብለሽ ውጭ። ሌላ ነገር ውስጥ እንዳንገባባ ገብቶሻል አይደለም? ውጭ በሰላም እኔ ጨርሻለሁ። በቃ ውጭ መሄድ ትችያለሽ። በቃ ልብስሽን ቀይሪ። መውጣት ከፈለግሽ ውጭ። ይቃሽን ታወጫለሽ። አንቺ ዝም ብለሽ ይቃሽን አታወጪም። እኔ አወጣዋለሁ። በቃ ስጣት እና ትውጣ። ውጭ መሄድ ትችያለሽ። በጣም ነው እሺ የምናመሰግነው። ቻው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው ዛሬ በከባድ ነገር ነው የመጣሁላችሁ። ማለት ትንሽ ጠፍቻለሁ እንዳለ ለኔ ብቅ እያልኩ ነው። አንድ ነገር አስቤ ነበር። ማለት አሁን ላይ እየተፈጠረ ያለው ነገር ብዙም ደስ የሚል ነገር አይደለም እና ይሆናል አይደለ መፍትሄ ያስፈልገዋል ብዬ እንዴት ነው ማብቂያ ነገር እና እኔ ዛሬ ያው ሁሌ ዛሬ እየተባለ ነገሩን ልናበቀው አልቻለም። ግን ደግሞ ዛሬ ወስኜ አይኖ ብዙዎቻችሁን ሊያናድዳችሁ ይችላል፣ ሊያስከፋችሁም ኢቭን እናንተን ሁላ ሳይሆን እህቴን የገዛ እህቴ ሁላ ይሄን ነገር እንዳሰብኩኝ ስታውቅ በጣም ነው የሚደብራት። ግን ደግሞ አንዳንዴ ለፍቅራችሁ ማድረግ ያለባችሁ መክፈል ያለባችሁ መስዋዕትነት አለና እኔ ደግሞ ያንን ነገር መክፈል አለብኝ ብዬ ነው ማስበው። ቢያንስ እንኳን እንዴት ነው ምንም ነገር አላደረኩም ብዬ እንዲሰማኝ አልፈልግም። አሁንም ኦኬ አድርጌያለሁ፣ ግን የሆነ ውሳኔ ላይ የሆነ እርምጃ ላይ ገብቼ ያኔ ምንም ነገር ካልተፈጠረልኝ ያው ዛሬ የወሰንኩት ውሳኔ በጣም ትልቅ ነገር ነው። እሱ ጋር እንዴት ነው አብሮ ለመኖር ሳይሆን ለትንሽ ጊዜ ችግሩ እስከሚፈታ ድረስ እኔ እዛ ቤት መቆየት እፈልጋለሁ። ማለት ኦሬዲ አሁን እኔ እና እሱ ፍቅረኛ ማቾች ነን። እማላቀው ሰው አይደለም፣ አዲስ ሰው አይደለምና ከዚህ በፊት ማቆም ሰውና ይሄ ነገር ስወስን በጣም ማርያም ነው የምላችሁ በጣም እንዴት ነው ከራሴ ጋር ይሆናል አይሆንም እንደዚህ አድርጌ የሆነ ነገር ቢፈጠርስ በቃ በጣም ብዙ ነገሮችን እያሰብኩ ነበር። ግን ደግሞ አለ አይደለ አንዳንዴ ካልደፈረሰ አይጠራም የሚባል ነገር አለ። ይሄን ነገር ግን ሳደርግ እኔ እስከ መጨረሻው ከሱ ጋር ልኖር ወይም ደግሞ ምንም ያው የሚታወቅ ነገር አለ አይደለ እንደዛ ሳላደርግ ሳይሆን ለተወሰነ ጊዜ ልጅቷ እስከምትሄድ ድረስ አይደለም ዛሬ እኔ ሐሳቤ ማለት ነው ቤተሰብ የእውነት ነው የምላችሁ በቃ የመጨረሻ ትግስት ላይ ሆኜ ነው የመጣሁት። መሆን ያለበትን ከኔ የሚጠበቀው ማድረግ አለብኝ ብዬ የማስበውን ነገር ላደርግ ነው። ያው ሰበብ እየሆነ ያለውም ምክንያት እየሆነ ያለውም እኔ እዛ ቤት አለመኖሬ እኔ እዛ ቤት ብኖር ኖሮ እሷም እንደማትመጣ ስታፍ ነው አይደለ እንደዛ እየተፈጠረ ስለሆነ እኔ ዛሬ እዛ ቤት ይገባል። ያው እቃ ሊያስኩኝም ማለት መያዜ አይቀርም የሚይዘው ነገር ነው። ያው ልብሶችን መቀያየራቸው ነገር ይኖራል። ግን ደግሞ ዛሬ መጀመሪያ ማድረግ የምፈልገው ነገር እሷን ከዛ ቤት አስወጣታለሁ። ይሄ አሁን ኦሬዲ በአንድ ቤት ውስጥ ሁለት ሴት አይኖርም። ይሄ ግልጽ ነገር ነው። በአንድ ቤት ውስጥ ለሴት ስለማይኖር ያው ዛሬ ምንም ልትወጣም ትችላለች አይደለም። በቃ ትክክለኛ ውሳኔ ስለምኖር እዛ ቤት ውስጥ ከሆነ በኋላ እኔ ነኝ እመቤታ ደስ ሲሉላ እንደዚህ ሲባል የእውነት በቃ ላይ አይደለ በወሰንኩት ውሳኔ አሁን ላይ ደስተኛ ነኝ። ያው የነገ መድኃኒዓለም ነው የሚያውቀው ማለት ነውና አሁን ላይ ግን በወሰንኩት ውሳኔ በጣም ደስተኛ ነኝ። ማለት እኔ እሱ ማጣት አልፈልግም። ታውቃላችሁ ሁላችሁም እኔ እና እሱ ስንጣላ የሚከፋችሁ በጣም ብዙ ሰዎች አላችሁ። ኢቭን ከዛ ይበለጠ ደግሞ የኔና እሱ መጣላት የኔና እሱ አለመስማማት እኔ ነው የሚጎዳኝ ሁላ እየከሳ ነው። የሆነ እዚህ አካባቢ መጣመጥ ያለ ስጋ ነበር። ይሄው በሱ የተነሳ ቤተሰብ ጥፍት ብሎ ከስታለና ዛሬ በደስታ ነው የመጣሁት። ኦሬዲ በቃ በደስታ ነው የመጣሁት ማለት ይችላል። ምክንያቱም እሷ ከዛ ቤት አስወጣታለሁኝ። በቃ ምንም የማዳምጠውም የምሰማውም ምንም ነገር ሊኖር አይችልም። ምክንያቱም እሷ ከዛ ቤት ከወጣች እኔ ከሱ ጋር በሰላም ለትንሽ ጊዜ እንኖራለን። ያው ችግሩን እስከምፈታ ከዛ ደግሞ እኔና እሱ ተግባብተን ተነጋግረን የምንፈታው ችግር ነው ከዛ በኋላና ያው ይሄንን ነገር ሳደርግ ብቻዬንም አይደለም። ያው እንደምታውቁት ነው ዳኒ ትላንትና ያቀረበልኝ ሐሳብ ነበር። ያው እዛ ቤት ኑሪ ምናም ሲል የነበረው ለኔ ካለማሰብ ለኔ ምናም ነገር ሳይሆን አለ አይደለ እንደማንኛውም ሰው እንደ ጓደኛም ከጎናችን እንዳለ
የኔና እሱ አንድነትን ይፈልጋልና ምን አሰብኩኝ ቤተሰብ ብቻዬን ነገር ማድረግ አልችልም ስላችሁ የሆነ እንዴት ነው ተባባሪ ሰው ያስፈልገኛል። ተባባሪ ሰው ማለት እኔ እዛ ቤት እንድገባ እሱም ይፈልጋል። በቃ የኛን ሰላም እኔ እዛ ቤት እንድገባ የሚፈልጉ ሰዎች እኔና እሱ ሰላም እንድንሆን ስለሚፈልጉ እንጂ ከሌላ አንግል አንፃር አይደለምና ያው እኔም ቴንሽኑኝ ነገር እንዴ ለምን እንደዚህ ብዬ አሁን ደግሞ ተረጋግቼ ሳስበው ያው እኔና እሱ ላልተወሰነ ጊዜ አብረን መሆን አለብን። ለዛም ቤተሰብ ዛሬ ዳኒን ጠርቻለሁ። ያም ደግሞ እንዲሆን የፈለኩት አንደኛ ልጅቷ አይደለ ቤት መከራየት ካለባት እኔ እንዳልኳችሁ ነው። እኔም ሴት ስለሆንኩኝ ነገ ምን ላይ እንደምወርቅ የማይታወቅ ነገር ነውና በዛ ነገር እንዲተባበረኝ እፈልጋለሁ ማለት ነው። አንደኛ ልጅቷን ኦሬዲ አሁን ትንሽ ወደ ማምሻ ነገር ነው እየመሸ ነው ያለው ወደ 10 ሰዓት ኢቭን በቃ 12 ሰዓት ሊመሽ ነው ኦሬዲና አይደለ እሷን ውጪ ስላት የሆነ ነገር ማመቻቸት ያስፈልገኛል ብዬ አሰብኩኝ። ከቶም ቀጥ ብሎ ውጪ ከመላት ሜቢ ዳኒ ቤት እንዲፈልግላት አይደለ በባዶ ሜዳ ልጅቷን ውጪ ማለት ስለማልፈልግ ገና መጀመሪያውኑ ነው ነገር እያስተካከልኩኝ ያለው። ምክንያቱም የሆነ በኋላ ላይ ደግሞ የሆነ ነገር ተፈጥሮ እኔ መናደድም አልፈልግም መበሳጨትም አልፈልግም። ለዛ ቤተሰብ ዛሬ ከዳኒ ጋር ሄደን እኔም ቤትነቴን አስከብራለሁኝ። ቤት መሆን ስላለብኝ ቤትነቴም ዳኒም ደግሞ ልጅቷን በቃ ጥሩ ቦታ ላይ ያለ አይደለ እኔ ስቲል ማለት ነው እኔ ለማንም ሰው ክፋትን ለሷም ድረስ ክፋትን ማላስበው የገዛ ቤቴ ልለቅላት አስባለሁ። ግን ደግሞ አሁን ሳስበው ከነከረኝ ማለት ነው እኔ እዛ ቤት ውስጥ መሆን ያለብኝ ማለት ብዙ ነገር ብያለሁ። በቃ ዳግመኛ እንኳን ማርያምን ነው የምላችሁ እኔ እዛ ቤት እንኳን ልሄድ ቀርቶ መድረስም እንኳን አልፈለኩም ነበር ማለት ነው። ጭራሽ በቃ አይደለ ተስፋ ቆርጣችሁ የሚያስጠላችሁ ግን ደግሞ እንዴት ነው ሰይጣን ይፈታተናችኋል። የሆነ ባዘናችሁ በተከዛችሁ ጊዜ የሚፈታተናችሁ መንፈስ አለና እኔ እንደዛ አስቤ ነው። አሁን ላይ ግን ተመልሻለሁኝ። ማድረግ ያለብኝን ፍቅሬን ለማዳን ምንም ነገር ማድረግ ካለብኝ ሁሉ ነገር የማደርገው ነገር ነውና ያው አሁን ላይ ነገሮችን እሱ ለመቀበል ትንሽ ይከብዳል። ግን ደግሞ በጊዜው ኢቭን የኔ መምጣት አዲስ የሆነ ይፈታል ጽጌሬዳዋ ሲስተር ጽጌሬዳ ይዤላት መጥቻለሁ። እንደዚህ አይነት አክባሪ ወንድም ይስጣችሁ። እንዴት ነው አለካ አበባ ይዤልሽ መጣ። አዎ ቴንክ ዩ ቬሪ ማች ቴንክ ዩ ብራዘራይ እና እንዴት ነህ? ደህና ነሽ? በእናትሽ አለሁልህ ዛሬ ማለት ነው። ዛሬ ሰንበት እኮ ነው። እኔ ችግር የለውም ጋብዝካለሁ። ግን ደግሞ መጋብዝክ አንድ ሚሽን አለ። ያንን ሚሽናችንን ስንፈጽም ነው ማለት ያው አሁን ላይ የተፈጠረው ነገር ታውቃለህ። ደስተኛ መሆን ባለብን ታይም ላይ እያዘነን ያለነውና ወደ ደስታችን እንድንመለስ ፈልጋለሁ እኔና ያው ትላንትና አንተም ባልከውም ነገር አለ። እኔም በቃ ራሴም ኢቭን እያሰብኩት ከራሴ ጋር እየተጣላውበት ነበር። ከዛ አንተም ደግሞ ትላንትና ለምን አትኖሪም ምናምን ስትል በቃ አይደለ እዛ ቤት መኖር አለብኝ ብዬ አሰብኩኝ። መኖር አለብኝ ስልክ አይደለ ለትንሽ ጊዜ ልጅቷን እስከማስወጣት ድረስ በቃ ልጅቷ ወጣ እኔና እሱ ሰላም እስከምንሆን ድረስ እንዴት ነው እዛ ቤት መቆየት አለብኝ ብዬ ነው ያሰብኩት ማለት ነው። እኔም እኮ ትናንትና በነገራችን ላይ ያን ደስታ እኔ ብቻ ሳልሆን ብዙ ሰዎች እናንተን ደስታ የሚፈልጉት ነገር አሉ። አንድ ወር እንኳን ሆናችሁም ደስታችሁ መልሶ ሲበላሽና ያን ሁሉ ነገር ያደረግነው እኔና እሱ ታውቂያለሽ ብዙ ነገር ያደረግነው ተመልሳችሁ ፍቅራችሁ እንዲመለስ ነበር እንጂ በማይሆን ነገር በማይረባ ነገር እንደዚህ እንዲበጠበጥ እንዲታወቅ አይደለም። ሲቀጥል ደግሞ እኔ ማርያምን ነው የምልሽ ቤት ታውቂያለሽ እኔ ማንንም ሰው እንዳስከፋሽ ማልፈልግም እሱም እንዲከፋም አልፈልግም። ምክንያቱም እንዴት እንደሆነ እኔ የማውቀው ሲያጣሽ ማለት ነው። ሶ ያን ነገር ደግሞ ተመልሶ እንዲጨልምበት አልፈልግም። ሶ አንቺ ደግሞ ሴት ልጅ ነሽ፣ ተጠራጣሪ ናችሁ ሴቶች ስትባባባሪያችሁና ልጅቱም ቤት እስካለሽ ድረስ ሰላም አይሰማሽም። እንኳን አንቺና ሰማም እኔ ያልኩት መብቴን ዳኒ ካለሽ ጊዜ ጀምሮ እንቅልፉ ለበስነ ስርዓት እየተኛ አይደለም ማለት የሆነ ውስጥ እርብሽብሽ የሚል አይነት ፊሊንግ ነው የሚሰማው። በቃ አይደል ደስተኛ ልሆንም አልቻልኩም። ደስተኛ ያው ማለት እኔም ጭራሽ ማርያም ነው ምንም ሰላም እየተሰማኝ አይደለም። በቃ ውስጤም እየተጨናነቀ ነውና ያ ከሚሆን ምን አሰብኩኝ ለትንሽ ጊዜ አሁን እስከ ወዲያኛው እያልኩኝ አይደለም እስቲ ልብስ ምናምን ነገር ማለስኩም ያው አንዳንድ ነገርን ይይዛለሁ እስከሚያስፈልጉኝ ደረሱችና ያው ዛሬ አንድም የፈለኩ ትንሽ አብራርቼ ልካለሁ። ግን ደግሞ እኔም ሴት ልጅ ነኝ ነገ ምን ላይ እንደምወርቅ አልፈልግም። ስለዚህ ልጅታ ለፈለገ ህይወታችንን እየረበሸችውም ቱን እያበጣበጠችንም ቢሆን እኔ ለሷ ቤት እንዲመቻችላት ፈልጋለሁ። ገብቷል አይደለም? ቤት ተመቻችቶ አሁን ልክ ቀጥታ ዛሬ እንዲሄደን እኔ ከዛ ቤት መውጣት ነው ያለባት። ምንም አይነት ነገር አልፈልግምና ያው እንድትተባበረኝም እፈልጋለሁ። ገብቷል? የኔና እሱ አንድነትን የሁለታችንም ጓደኛ ነኮረዲና አንድነታችንን የምትፈልግ ከሆነ አለ አይደለ ልጅቷን ከዛ ቤት መውጣት አለባት።
እና ያው በአንዳንድ ነገር እንድትተባበረኝ ለዛ ስለሆነ ነው ያጠራሁት። ግን ማለት ነው አሁን እዚች ጋር ማለት ነው የማርክን ጸባይ ከኔ በላይ አንቺ በደንብ ታውቂዋለሽ። ግትር ነው። ምክንያቱም ልጅቷ አሁን እሱ የሚያስበው በቃ ሌላ ነገር እኔ አሁን እንደዛ ስንል ኮሽታ እንዳይፈጠር ትውጣ ቤት ተከራይ ምናምን ነገር ስንለው ሌላ ነገር ደግሞ ማሰቡ አይቀርም። ገብቶሻል አይደል? ያስባ ማለት አሁን የኔና እሱ ችግር የነበረው እኔ እዛ ቤት አለመኖሬ አይደለ? እዚህ ሁሉ ችግር ውስጥ እያከተተን ያለው እኔ እዛ ቤት ውስጥ አለመኖር ነው። ሶ እኔ ደግሞ ዛሬ ለመኖር ወስኜ ነው የመጣሁት። በቃ አይደለ? ላልተወሰነም ጊዜ ቢሆን እዛ ለመሆን ፈልጌ ስለመጣሁኝ ወደደም ጠላም ምንም ነገር ይፈጠር ዛሬ እሷ ከዛ ቤት እንድትወጣ ፈልጋለሁ። አይ አንቺም ባትነጋገሪያት ከዚህ በኋላ የእናንተም ጉዳይ የኔ ጉዳይ እስከሆነ ድረስ እንደዛ የኔ ማርያም እስከሞት የደረስኩበት ፍቅር እንዲታጣ አልፈልግም። ስለዚህ ምንም ነገር የሚለውን ነገር አንቺም ትንሽ ቀነስ ታደርጊያለሽ። እኔ እናገራታለሁ። የምትወጣም ከሆነ ማርክንም በምንናገረው ነገር እንናገረዋለን። ከሰማ ማለት ከሷ ጋር ምንም እኮ ችግር የለብኝም። እኔ ከሷ ጋር ሳይሆን እኔ ችግሬ ከሱ ጋር ነው። ገብቷል አይደለ? ከሷ ጋር ምንም ያነካከኝ ነገር ያወቅኳትም ብናገራትም በማን የተነሳ ነው በሱ የተነሳ ነው እንጂ እኔ ማቃት ልጅ አይደለችምና እኔ አንድ ችግሬ እሷ ከዛ ቤት ትውጣ። ከዛ በኋላ እንዴት ነው እሺ የሚለን? እሺ ማይልም እኔ እንደዚህ ምናምን ስለ ባህሪ እሺ ማይልም ጭራሽ ካሁን እሱ ምንም ነገር እንዳልተፈጠረ እስቲል እያሰበ ያለው እኔ እሱን እንደማላም ነው። ይሄ ማመን አይደለም። ይሄ ግልጽ የሆነ ነገር ነው። ከሴት ጋር የሆነ አተምኝም አይባልም። ገብቷል? ሶ እንደማይል አሁንም እኮ ራሴን አሳምኜ ባህሪው ግትር ደረቅ ስለሆነ እየሄደበት ያለው በጣም ስህተት መሆኑ ሊታይ አልቻለም። ሶ ስህተት አልሰራውም እያለ ከሆነ ችግር የለውም። እኔ አብሬ አንድ ቤት ውስጥ እኖራለሁ። ሶ እሷ ደግሞ ትወጣለች። በቃ አጭር መንገድ ነው የሚለው። እስከዛሬም እንቅፋት የሆነባችሁ እዚህ ሁኚ ምናምን እያለ አይደለ? ስለዚህ እሱን ነገር እንነግረዋለን በግልጽ። ከተስማማ ካልተስማማ እንግዲህ የራሳችን ነው። ካልተስማማ ልጅቷን በቃ ብቻ ወደድንም ጠላንም ዛሬ የማይሆን ነገር ማድረጋችን የማይቀር ነገር ነው። ምክንያቱም እሷ ከዛ ቤት መውጣት አለባት። በቃ እኔ ዛሬ ማርያምን ወስኜ ነው የመጣሁት። ሶ አሁን በዚህ ነገር አሁን እንሄዳለን። እኔ ብዙም መነጋገር አልፈልግም። ከልጅቷ ጋር ያለውን ነገር ትጨርሳለን፣ እኔ ከሱ ጋር ያለውን ነገር እንጨርሳለን። ያው የምትለው ነገር አለ ያው ማለት ከባድ ነው ብቻ ታውቂያለሽ። አሁን እንደዚህ ሁኛንቺ ጋር ስንሄድ ምናምን ነገር ያለው ነገር ማርኬት ታውቂዋለሽና የሆነ ነገር ቢደብረውም ባይደብረውም ይሄ ለእናንተ ለሁለታችሁ የሚከፈል መስዋዕትነት ነው። ያቀመቸም ይረዳኛል ብዬ አስባለሁኝና እንደዚህ እኔና አንቺ ደህና እንኮሽ ስንልባቸው ምናምን ነገር ያን ነገር ሊያስብ ይችላል። ልብስ አለሽም እንደማየው ታመጫለሽ። ልብስ አዘጋጅቻለሁ እኮ ገብቷል። ግን ደግሞ እኔ እዛ ቤት መግባት የምፈልገው እሷን አስወጥቻት ነው። ገብቷል። እሷ ከወጣች በኋላ ችግር የለውም እኔ እገባለሁ። እሺ እንደሱ ማድረግ ይሻላል አይመስልም? ሰላም ነው አለው። ምን ፈልጋችሁ ነው? በሩን ትለቂ ማርክ የለም። ምን ፈልጋችሁ ነው? ቤት መግባት ፈልገን ነው። እስቲ ዞር በይ እሺ። እሱ የለም። ሲመጣ ተመለሱ። አንቺ በእናትሽ ክፈቺ። አንቺ የሱ ነኝ ግቢ። ማንም አላናገረሽም? ወይ የለም። አይ እንኳንም አልኖረ ችግር የለውም። ችግራችን ካንቺ ጋር ነው። ገብቶሻል አይደለም? እሱ እንደውም አለ ኖሮ ለኛ ጥቅም ነው። እሱ ኖሮ ከሱ ጋር መከራከርም መጨቃጨቅም አልፈልግም። ያው እኔ አሁን በጣም እንዴት ነው ስልችት ነው ያልሽኝ። ገብቶሻል አይደለ? ብዙ ካንቺ ጋር አንዱ ልት መባባልም አልፈልግም። መናገር የምችልበት ደረጃ ላይ አይደለም አለ አይደለ? እንዴት ነው ሊረዳ የመጣ ሰው እንደዚህ ነው። ስርዓት ያስፈልግሻል። ገብቶሻል? ፍቅረኛ ካለው ሰው ጋር መሆን የለብሽና የሌለብሽን ነገር ጠንቀቀሽ የምታውቂ ሰው አይደለሽም። እና አንደኛ ያንን ነገር ላስተምርሽም ኢቭን ሰው የለሽም ብዬ እንድትረጂ ልፈቅድ ነበር። ግን ደግሞ ምንም አመልሽም ጸባይሽም ደስ ይላል። ግን ደግሞ ምንም ያሳየነሽ መልካምነት ሊገባሽ አልቻለም። አንደኛ እንዴት ነው ፍቅረኛ ያለበት ሰው ቤት ውስጥ ዘሎ መግባት እንኳን አይቻልም። እና ምንም ሊገባሽ አልቻለም። ብቻ ዛሬ መጥቶት እኔ ከዚህ ቤት እንድትወጪ እፈልጋለሁ። ገብቶሻል አይደለ? እስከዛሬ ትወጫለሽ እያልኩ እንደውም ከሱ ጋር ማይሆን ሰጥ አገብ ውስጥ እየገባው ነበር እና ዛሬ እንኳንም እሱ አልኖረ ቀጥለጥ ብለሽ ከዚህ ቤት ትወጫለሽ ማለት ነው። የምትዩ ነገር የመጨረሻ ኑዛዜ ማስተውሻ ነገር ካለሽ ምን ነገር ትችላለሽ? አንደኛ ነገር ዝም ብለሽ ስሚ። አንደኛ ነገር አልወጣም
አይ አረታ ዛሬ እኮ ችግር የለውም ወሰነን የመጣንበት ነገር ስለሆነ እንደፈለገሽ ማለት ትችላለሽ። እሺ ተናገሪ። ነገር አለ የመጨረሻ ኑዛዜ ካለሽ ለሱ ማስተላለፍ የምትፈልጊው መልእክቶች ወይ ጽፍልሽና ምናምን አይ ነው እንችላለን። ችግር የለውም። እንደዚህ አይነት ነገሮች ካሉሽ ማድረግ ትችላለሽ ማለት ነው። ከዛ ውጭ ከሌለሽ ደግሞ በቃሽን አዘጋጂና የምትሄጂበት ቦታ እንሸኝሻለን። ቦታም ከሌለሽ ደግሞ እናመቻችልሻለን። ብቻ ከዚህ ቤት ዛሬ መውጣት አለብሽ። እነዛ ታስቡት አይለውም ቀልድ ነው። አጣጥ በጣም አይደል አጥቶጭ ማለት አይደለም። በጣም ይዘሽ ትወጫለሽ ሻንጣሽን። ሲቀጥል ደግሞ ይሄ አሁን ጭራሽ የማርክ ልብስ ምን ልትሰሪ ነው የእሱ ልብስ የለበሽው? አልችልም። ምን ማለት ነው አልችልም? አልችልም ወይ? ምን ማለት ነው አልችልም? እችላለሁ። ልብስ የለሽም? ልብስ የለሽም ወይ? እኔ እሱ ልብስ አውልቂ። ምን ልታደርጊ ነው ያለሽው? እሱ ልብስ አላውልቅም። ቻይና ወጣናት። ከየት ነው የመጣው? ከየት ነው የተፈታተሽኝ ነው ያለሽው? የእውነት ማርያም በጣም ትዕግስቴን እያስጨረስሽ ነው ያለሽው። ገብቶሻል አይደለም? በዚህ አንቺ ወይ እሺ እቃሽን ታወጫለሽ። አንቺ ዝም በይ። እቃሽን አታወጭም? እኔ አወጣዋለሁ። አዘጋጅተና ገብቶሻል። በጣም ይሄ ሊገባሽ አልቻለም። ሰው የሚሰጥሽ ቦታ ልትረጁ አልቻለም። ገብቶሻል። እሱ መልካም ነው የዋህ ነው ብለሽ ልጁ ላይ እየተጫወትሽብኝ ነው። እንደዛ አይደለም። እና እሺ ምን ሆነሽ? ምንድነው ያላችሁ ነገር? ምን ነው ጓደኛሽ ስለሆነ ነው። እሺ ልብሱን ዛሬ ባይዘው የደስቴ ቀን ስለሆነ ምንም ነገር አላልሽም ብዬ ነው። የሱን ልብስ መልበስሽ ሁላ ማለት ነው ሌላ ጸብ ውስጥና ደብድብሽ ሁላ ምንም የሚፈረድብኝ ሁኔታ አይደለም። ገብቶሻል። ግን ተረጋግቼ ሳልናደድ እያወራሁሽ ነው ያለሁት። ገብቶሻል። በተቻለሽ መንገድ አሁን የምትሄጂበትን ቦታ አስቢ፣ አመቻቺ። ገብቶሻል። የምሄድበት ቦታ ቢኖረኝማ እኮ እዚህ አልመጣም ነበር። አንደኛ ነገር እሱን ነው የማውቀው። እሱ ነው ጓደኛዬ። ሌላ ቦታ የለም። ስለዚህ ደግሞ አልጡ እሱን የምታየው ይሆናል። እሱን ነገር ዛሬ ስትወጪ ከዚህ ቤት ስትወጪ የሚሆን ነገር ነው። ሲቀጥል ገብቶሻል አይደል? እኔ እዚህ ቤት ልኖር ነው የመጣሁት። ልኖር እስከመጣው ድረስ ደግሞ አንቺን የማስወጣት ሙሉ መፍታል። እስከዛሬም እኔ ስለሌላው ነው እየኖርሽ ያለሁት። ገብቶሻል። እኔ እዚህ ቤት ስላልነበርኩ ነው። ዛሬ ግን ከዛሬ ጀምሮ እዚህ ቤት ስለሆንኩኝ ገብቶሻል። እዚህ ቤት ስለምኖር ኖ ልንገርሽ፣ እዚህ ቤት ስለምኖር ቀጥ ለጥ ብለሽ አይ ኖ እየነገርኳት ቆይ አልጨረስኩም ዳኒ፣ አንዴ አልጨረስኩም። ቆይ በደንብ ላስረዳት እስከምን ጥግ ድረስ እንደሚሄድ ማለት ነው። ገብቶሻል። እንዴት አንቺ ማባረር እስከምችለው ድረስ ልነግርሽ ነው የመጡትና ዛሬ እዚህ ቤት እኔ ልኖር እስከመጣሁ ድረስ አንቺ አይንሽን ማየት አልፈልግም። ገብቶሻል። እኔ እዚህ ቤት እስከምኖር እኔ ከሱ ውጪ ማንንም ሰው ማየት አልፈልግም። አይኔ ውስጥ ሌላ ሴት ማየት አልፈልግም። ሶ ዛሬ የቤቱ ሲቀጥል ቤቱን ላይ የሆነ ነገር ነው ያደረግሽው። እሱን ነገር ችግር የለውም እኔ አስተካክለዋለሁ። ገብቶሻል። አሁን ግን የምትይው ነገር ከሌለ ቀጥለጥ ሳቲ ራይድ እንጠራላት። ንብረትሽን ይዘሽ ነይ ቀጥ ብለሽ ውጪ። ምንም እዚህ እንድትቆይ የምፈልግሽ በቃ የምትፈልጊው ነገር መሰብሰብ ምናምን የምትፈልጊው መሰናበት የምትፈልጊው ነገራቶች ከሆነ ካለ ጨራሽ ነገሮችሽን። ገብቶሻል። ትንሽ 1-2 ደቂቃ እንሰጥሻለን። ምንም የምለው ነገር የለም። ቀጥ ብዬ እወጣለሁ የምትይ ከሆነ ደግሞ ይኸውልሽ በሩ ቀጥ ብለሽ ውጪ እና ታይማችንን አትግዳይ። በጣም የማደርጋቸው ብዙ ነገሮች አሉ፣ ያሰብኳቸው ነገር ስላሉ ቶሎ ከዚህ ቤት ውጪ እቆችሽን ለቀቅሽ። አትወጪም? በክብር እራስሽ ውጪ። ገብቶሻል። ኃይል እንድንጠቀም የማይሆን ነገር ገፋፍተንሽ እንድትወጪ አናድርግ። ሴት ነሽ፣ ሴት ሄድበት የለኝም። ስለዚህ ችግር የለውም። የምትሄጂበትን ነገር እሱ ያመቻችልሻል። ምንም ችግር ያለው ነገር አይደለም። ገብቶሻል አይደለም? አላውቅም። እሱ ለምንድን ነው አላውቀው ሰው ጋር ወንድማችን፣ የኔም የሱም ወንድማችን ከወንድም በላይ የምናየው ከኛ ጎን ያለው ሰው አይመለከተኝም። አንቺ በቃ አታውቂ፣ አይመለከተኝም። ነይ አሁን ከዚህ ቤት ውጪ፣ ነይ ውጪ። እራሱ እኮ ነይ ቶሎ በይ ውጪ። ይዛት ውጣ። ቆይ ዳኒ፣ ቆይ አይ ታውራ እስቲ። የምታወራው ነገር አለ መሰለኝ እና ምንም መቆጨትም ስላልፈልግ የምትይው ነገር ካለ ከሌለ ደግሞ ቀጥለጥ ብለሽ ይሄንን ልብስ አውልቀሽ ወደምትሄጂበት ቀጥ ብለሽ መሄድ ትቻለሽ። ገብቶሻል አይደለም? አንድ ነገር ልንገራሽ፣ ወይ እንደዚህ ያስገደድኩሽ ያለሁት አልወጣም እያልኩሽ ያለሁት ማለት ነው እምሄድበት ስለሌለኝ ነው። የምትሄጂበትን ቦታ እናመቻቻለን። ሰው የለም። ከባድ ነው ለኔ። ምንም የሚከብድ ነገር እንደዛ በጣም ነው። እኔ አንደኛ እኮ እናንተ እኮ ሰላም ብትሆኑ ብትመጪ እኮ ደስ ነው የሚለኝ። ለዛ ነው አይደለ? እንደዛ በሻማ በምን ደርድረሽ እየጠበቅሽኝ ያለሽ ነው። የኔ ነው እሱ አንድነት ነው እኮ። ያን እኮ ኖርማል ነገር ነው። ፊልም እኮ ነው ያየነው። ከዛ ያለፈ ነገር የለንም።
የማይመስል ነገር እሺ አታውሪብኝ ገብቶሻል አይደለ አሁን ያንቺን አሉባልታሽን የሆነ ነገርሽ ምንም መስማት የማይችለው ሁኔታ ውስጥ አይደለም ገብቶሻል ሶ የምትይው ነገር ካለ ምንም ንግግርሽ ላይ አላማረኝ ይረብሻችሁ ምናምን ከሆነ ችግር የለውም የራሴ ነው ይረብሻል በጣም የሚረብሽ ነገር ነው ያደረግሽ እኔ ተረጋግቼ ሳልናገርሽ እንደዚህ ሰጣገቡት ሳንገባ ለማውራት በክብር ለማስረዳት እየመከርኩኝ ነበር ግን ደግሞ አንቺ ያን ነገር ሊገባሽ አልቻለም ገብቶሻል አንዳንዴ ግዴታ ኃይል እንድንጠቀምብሽ ግዴታ ዲስሪስፔክት እንድናደርግሽ እየፈለግሽ ነው ያለሽ እና ያ ነገር ደግሞ በጣም ቀላል ነገር ነው ክብር አልወደልሽ ካላል ከዚህ ቤት እየተሽቀነጠሽ መውጣትሽ የማይቀር ነገር ነው እኔ እዚህ ቤት እንድትቆይ አላቀሽም አታውቂኝም ከፋትን ግን እንዳደርግብሽ የማይሆን ነገር እንዳደርግብሽ ያደረግሽን ግን በማይመጣ ሰው ያይኔ ብሌን ነው ብዬ በመሳሳለ ሰው የመጣሽው ሁሉ ነብሽ አይደለም የመጣው ይታመዳን አይደለም እሺ ምን እያደረግሽ ነው ያለሽው ምንድነው ማለት ምን ልጁን እያባበልሽ ነው ያለሽው እንስማ ፕሊዝ እስኪ ቆይ አሁን አንቺ ምንድነው እንደዚህ የሚያደርግሽ ውጪ ስትባይ እናቶችበት ምክንያትሽ የመጣሽ በተናገር እስኪ እዚህ ማን አለኝ ሌላ ማለት የለኝም ማማቀው እሱን እኮ ላይ አረ በቃ ወይ ዳኒ ወይ እሺ በሩን ክፈት ነው ወይ ውጪ የምትናገሪው ነገር ከሌለ በጣም ነው የሚረብሽው ገብቶሻል አይደለም በጣም ነው የሚረብሽን ትንሽ እንኳን የሰውነት ሰባዊነት ስለሚሰማን የምታርፊበትን ነገር እናመቻችልሻለን እና አሁን ሌላ ጭቅጭቅ አልፈልግም እሱም ሳይመጣ እኔ እሱ እንዲናደድ አልፈልግም እሱን ሳይመጣ የቀረኝ ንብረት የምትዩ ነገር ካለ ጠቅለለሽ ሁሉ ነገር ውጪ በቃ ህይወቴን የኔ እናት በጣም ነው ማመሰግነው ህይወቴን ልረብሽ አይደለም አትፈልጊው ስለዚህ ቀጥ ብለሽ ውጪ እሺ እስከዛሬ የረበሽው በቃ እስከዛሬ በጠበጥሽው እስከዛሬ እኔና እሱን ህይወት ያመሰቃቀልሽ ይበቃሻል ስለዚህ አሁን በክብር ቀጥ ብለሽ ውጪ ሌላ ነገር ውስጥ እንዳንገባባ ገብቶሻል አይደለ ውጪ በሰላም እኔ ጨርሻለሁ በቃ ውጪ መሄድ ትችያለሽ በቃ ልብስሽን ቀይሪ መውጣት ከፈለግሽ ውጪ አለቀ መጀመሪያም እኮ ተናግረናል መጀመሪያም ቢሆን የሚሰማት ነገር ካለ እኔ ገብቷል ሰው ክብር ሲሰጠው ካልወደደለት በቃ ግዴታ የማይሆን ነገር እንድትናገረው ካንተ የሚጠብቀው አፉን ነው ገብቷል የማይሆን ነገር እንድትናገራት አልፈለኩም ነበር ምክንያቱም ብያለሁ እኔ ከመጀመሪያው ቤቴን ድረስ እስከምለቅላት ሴት ናት ብዬ ስላሰብኩ ግን አንዳንድ ሰው ሊገባው የማይችል ሶ ቀጥ ብላ ተጨርስ ከዚህ ቤት ውጣ እንደውም ቤቶቹ ምናምን ነገር እንለቃለን አሁንና ቁጭ እንበል ኦሬዲ እኮ ጨርሰናል ስራችን ጨርሰው በቃ ስጣት እና ትውጣ ውጭ መሄድ ትችላለች በጣም ነው እሺ የምናመሰግነው ዝግጁ ቻው መድኃኒዓለም ይሄ አሁን ሰላም አለይኩም ሰላም ወይኔ ጌታ መድኃኒዓለም የእውነት ቤተሰብ እንዴት ወይኔ አረ ደስ ሲል ቤቱ ሁላ ማለት ነው በቃ ቀለለኝ ብቻ እዚህ ነው እንደውም የምኖረው እሺ አሁን ቤቱን ምናምን ነገር እንቀያየረውና ማለት ነው ያው የኔ ፍቅር የኔ ባለቤት እሱን ሰርፕራይዝ እናድርገው እንግዲህ ቤተሰብ አሁን ከዚህ በኋላ ምንም አይነት ነገር የሚረብሸን ነገር የለም ያው እኔ እንደዚህ ማድረግ ፈልጌ አይደለም ኢቭን እንዳልኳችሁ ነው መጨከንም ይሄ ማንነቴን ባህሪም አይደለም ግን ደግሞ ግዴታ አንዳንዴ መወሰን አለ አይደለ ሪስክ ነው የምትሉትን ነገር ስታደርጉ ህይወታችሁ ያማረ ይሆናልና ከኔ ተማሩ አንዳንዴ እንዴት ነው ማዘን እንዴት ክብር የማይገባው ሰው ግዴታ ክብር ይጠይቃል መታዘል የሌለበት ሰው አዝነን ህይወታችንን ማመሰቃቀል የለብንም ቁጭ ብለን ግን እንጠብቀው ግን ወይ አረ ባዶ ቤትማ መጠበቅ የለበትም ምን አሰራችሁ መሰለኝ ቼክ ላድርግና እኔ ልሰራራ እንግዲህ ሙዚቃችንን እንከፍታለን አለቀ የቀረው ነገር ምን የሚበላ ነገር አለ አረ የለም ልሰራራ ተመልሳን ተመጣጣኝ አጓደኛዬ የዲጣም ባለ ቤት ፏልገን ቫይረሶችን አንዳንድ ባክቴሪያዎችን ሻልቀናል መጀመሪያ ቁጭ በል አረፍ በል አልደከመህ እኮ ልጅቷ የታለች ቁጭ በል ማናት እኮ ከማረፌ በፊት ልጅቷ የታለች እኔ እኮ ያለው ስለምን ልጅ ማን ነበር እኮ መጀመሪያ ማለት ነው ሰል ምን ፈልገህ ነው ሰል ምን እንጃ የማልገባኝ አባት ሲጀምር ዛሬ የምነግርህ ሰርፕራይዝ አለ አሁን እኮ መጀመሪያ እሷ የታለች ትልቅ ሰው አይደለች እንዴ ምን የታደርጋታለሁ አልደበቅኳት
ግን አንድ የምነግርህ ነገር አለ ነው አለሽ ና ቁጭ በል የምነግርህ ነገር አለ ምንም ማዳምጥሽ ነገር የለም ምንም ማዳምጥሽ ነገር የለም እሺ ንገሪኝ የምትነግሪኝ ነገር ካለ ንገሪኝ ተረጋጋና ንግር ካለ ምን ማለት ነው ንግር ካለ ቁጭ ከመደወል በፊት ለምን ቁጭ አልቀመጥም እኮ እሺ የት ነው የወሰድሻት እኮ ልንገርህ ልነግርህ አይደለም እኮ ንገሪኝ እሺ የት ነው የወሰድሻት ትልቅ ሰው ነህ አይደለ እዚህ መኖር አልፈልግም ህይወታችሁን እንደረበሽኩኝ እየተሰማኝ ነው ያለው ለዛ ነው መሄድ እችላለሁ ስትለኝ ሂጂ ያልኳት ቀልድ ነው ቀልድ አይደለም ዳኒ አይኑ ንገረው እዚህ መኖር አልችልም የእናንተን ህይወት ሰላማችሁን መስታለችና በፍቅር አወራችን እየደረበሽ ነው ስለዚህ የእናንተን ህይወት መበጥበጥ አልፈልግም ስትል ሄደች ስልኳን የተወሰደችሁት ነው እዚሁ ነው የሚጠራው እዚሁ እየጠራ ነው የተወሰዳችሁ ነው ስልኩን ወይ ረስታ ይሆናል እኔ ምን አውቃለሁኝ ምን ማለት ነው ቀልድ ነው ልሳቅ ለንገር ቀልድ አይደለም አሁን እኔ እናንተ መቼም ትላለች ራሷ መቼም አትልም ከዚህ ቤት መቼም ልትወጣ አትችልም ልበጠበጣው ስልኳ እየጠራ ነው እሺ የት አድርገናት ነው መሬት ውስጥ መቼም አንቀብራት ነው እሺ ስልኳን ለምንድን ነው ይሄው የሚጠራው ስልክ የት ነው ያለው እናት እሷ ምን ታረጋለካለች የት ነው የወሰዳችኋት የት ነው የወሰድሻት ይኸውልሽ የት ነው የወሰድሽው ራሷ ናት የወጣችው ቪዲዮ ይዘሻል በስነ ስርዓት ይዘሻት ከወጣሽ ይኸውልሽ እኔን ሳታማክረኝ አትወጣም ከዚህ ቤት ከፈለገችሽ ልጅ እኮ አይደለችም ትልቅ ሰው ስልኳ እየጠራ ነው ስጡኝ ተባካችሁ ስልኳን ረስታ ይሆናል ምናልባት ረስታ ይሆናል እንደዚህ ይወጣለው ለምንድን ነው ግን እንደዚህ የምትሆነው ለምንድን ነው ልክ ነው ስልኳን ወስደሽ የት ነው ያደረግሻት የት ነው የወሰድሻት የት ወስዳታለሁ እኔ ስልኳን ደበቃችሁ የት ነው የወሰድሻት መስማት አይደል የምትፈልገው እሺ ችግር የለውም እዚህ ቤት መኖር እንደሌለባት አስብኩኝ ቀጥለጥ ብላ እንድትወጣ አደረኩት ማለት ሻንጣዋን አስይዤ አስወጣኋት ምክንያቱም የት ነው የምታስወጫት እሺ የት ነች እሺ አይደለም ቤቷም አይደለም ስለዚህ ቀጥለጥ ብላ አስወጣት እዚህ ቤት ውስጥ መብት ያለኝ እኔ ነኝ እስከዛሬም ታገስኩ አይደል እስከዛሬ ምንም ነገር ሳላደርግ ላንተ ምን ነበር እና ካንቺ ራስ አልወርድም እሺ መቼም አንላቀቅም የት ነው የምትሄደው አንተ ለምን ነው ነገሮች ያልትሄድ ነው